የኤማሁስ መንገድ እንዴት ደስ የሚል ታሪክ መሰለሽ። ማለት ቤተክርስቲያናችን ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማሁስ ብላ ነው የምትጠራው። እሁዶቹንም በኋላ ያለውን እና ያን ቀን ነው የሚነበበው። ሁለት ሰዎች የትንሣኤውን የጌታን ትንሣኤ ሰምተው አልተዋጠላቸው፣ ሴቶች ነው ያሉት ብለው ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሁስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስና ቀሌዮጳ ይሏቸዋል የኛ ሊቃውንት። እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ ነው። በቃ በጣም ተክዘው እኛ በቃ እንዲያረጉት፣ ሰቀሉት፣ ገረፉት እያሉ ያወራሉ። ከዛ ጌታ መሃላቸው ተገኘ። መንገደኛው ነው፣ አብሮ ሊሄድ ማለት ነው። ጨለማ ነው፣ በደንብ አይታይም። እሱ መሆኑን አላወቁትም። እና አብሯቸው ሲሄድ ምን አላቸው? በመንገድ ስትሄዱ እንዲየጦለጋችሁ እየደከማችሁ ስለምንድን ነው የምታወሩት አላቸው። እንዴ ለኢየሩሳሌም እንግዳ ነህ ወይ? አልሰማህም እንዴ የተደረገውን? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይኸው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይኸው ከሰቀሉና ከገደሉት እኮ 3 ቀን ሆነው። ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ነው። ከአዳም ጀምረሽ የሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመር እና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማሁስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናግረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው። በነገራችን ላይ ሁሉም ሰው ኤማሁስ አለው። አንዳንዴ ሰው በእግዚአብሔር ተስፋ ቆርጦ ከዚህ በኋላ ምን ያደርግልኛል ብሎ ጥሎ መሄድበት ጊዜ አለ። የመሸበት ሰዓት ማለት ነው። ከኢየሩሳሌም መራቅ ማለት ከእግዚአብሔር ከቤተክርስቲያን